ባዩሽ ተዋረደች፣ ባዩሽ ተያዘች፣ ባደረገችው ነገር አፈረች ማለት ነው። እርግብም ተጋለጠች። እንግዲህ ሰላምም አውቃበታለች። እንደገና የዲኤን ምርመራ ይደረግ ሲባል ለምን ብላ ነው እየተከራከረችው። ባዩሽ ደግሞ ችግር የለም እኔ ራሴ ከዚህ ችግር አወጣሻለሁ እያለች ነው። ቢሆንም ግን ይሄ ነገር ምርመራ ላይ ባዩሽ እንግዲህ ከዶክተር ጋራ ተመካክራ ካላስቀየረች ሀና የወይዘሪት ሜላት ልጅ እንደሆነች ታውቃል ማለት ነው። እሷ እኔ ያደረኩ ነገር አውቄ ያደረኩ ነገር አይደለም፣ ያው እርግብ የተናገረችው ሁሉ የኔ ታሪክ ነው፣ እኔ ተሰርቅ ያለው በቁሜ ነው እየተሰረኩት እያለች ነው። ሀና ታሳዝናለች። ሀና ያው ታውቃላችሁ፣ ሀና በጣም ታማኝ ሴት እንደሆነች ሁሉም ሰው ስለሚያውቅ እውነቱ ያለው ሀና ጋ ነው ብሎ ሰላምና ምናሴ ይሄ ነገር ፈርዷል። ቢሆንም ግን ምናሴ አንድ ሀሳብ ነው ያመጣ። እሱ ምንድነው ከዚህ ሁሉ ምርመራ ቢደረግ በቃ ሁሉ እውነት ወጥቶ ወደ አንድ ቁርጥ እንላለን። ያው ሀናም እርግብ ከዋሸችንም ደግሞ እርግብ ከህይወታችን እናስወጣታለን ብሎ ተመካክሯል። ግን ደግሞ አሁን እርግብና ባዩሽ ማለቃቸው ደርሷል። ሊያዙ ነው ማለት ነው። ባዩሽም ፍርሃት ውስጥ ነው ያለችው። እርግብ ደግሞ በጣም ነው የፈራችው፣ በጣም ነው የደነገጠችው። እንደውም ወይዘሪት ሜላት ሀናን ከስራ አባራታለሁ እያለች በጣም ነበር የተደሰተችው። እኔ ባዩሽ ወይዘሪት ሜላት ጠንቅቄ ስለማውቀው አንቺ አትፍሪ ብላ ነው የምታበረታታት። ባዩሽ እንግዲህ ለብር ብላ ይሄ ሁሉ አድርጋለች። ብር ከጓደኝነት ከሁሉ ነገር በለጠላት ማለት ነው። እና ሌላ ደግሞ በቅናት የተነሳ ነው ይሄ ሁሉ ያደረገችው። ወይዘሪት ሜላት ያላት ሁሉ ነገር እሷ ደግሞ ስለሌላት በቅናት የተነሳችው ይሄንን ቤተሰብ መበጥበጥ ብር ማዝረፍ ፈልጋ ነው። ቢሆንም ግን መጨረሻ ባዩሽ ተጋለጠች። እርግብም ከዛ ቤት ትባረራለች። ይሄ ምርመራ ከተደረገ በኋላ ውጤቱ ሲመጣ ትባረራለች ማለት ነው። እኔ ደግሞ የፈራሁት ባዩሽ ከዶክተር ጋር ተመካክራ ይሄ የዲኤን ምርመራ እንትን ከቀየረች ነው የፈራሁት እንጂ ያው እርግጠኛ ነኝ ሀና የወይዘሪት ሜላት ልጅ ናት። እኔ ግን በጣም ነው ደስ ያለኝ ሀና የወይዘሪት ሜላት በመሆኗ። ሀና ይገባታል። እንደዚህ የተደለደለ ኑሮ ውስጥ መኖር አለባት። በልጅነቷ በስቃይ ነው ያደገችው። አቶ ኖላዊ እንግዲህ እንዴት እንዳሳደጋት ተናግረዋል። በችግር ነው ሀና ስርባቱ እንኳን እሱ የትም ሄዱ አምጥሶ ነው ለሀና የሚያበላት። ሀና ደግሞ ልባም ሴት እንደሆነች ቁራሽ ኬክ እንኳን ከትምህርት ቤት ብታገኝ ወይ ከሰው ብታገኝ ለአባቱ እዛላት እንደምትመጣ ነበረ። እና ለዛ ነው ሀና እኔ የሚኖርለት ምክንያት የለኝም እና ሐኪም ቤት ራሱ አልሄድም እያለ ነው በአሁኑ ሰዓት። ሀናም ጭንቀት ውስጥ ስላለች ሀና ከውስጥ አውጥታ መናገር ስላልቻለች ነው የተናደደው። ብቻ ለምንድን ነው ምስጢሩን የደበቀችኝ? እየሆነ ነገር ያለው ለምንድን ነው ለኔ ማትነግረው ብሎ ነው የተናደደው። ቢሆንም ግን እውነቱ ይወጣል። የሀና አባት ሀና ቤተሰቦቿ ካገኘች እኔን እንትታት ትሄዳለች የሚል ፍርሃትም አለ። ቢሆንም ግን ሀና ቃል ገብታለታለች። ሀና ያው አስተዋይ ስለሆነች ወይዘሪት ሜላት እናቷ ብትሆንም ሰላምና ምናሴም ያው እህትና ወንድም ቢሆኑም አባቱ ያሳደገ አባት መቼም ቢሆን ትታ እንደማትል ቃል ገብታለታለች። እኔ የወለዱኝ ወላጆች እንኳን ቢመጡ አንተም መቼም በምንም አልቀይርም ብላ ቃል ገብታለታለች። እንዴት እንዳሳደጋት እንደገና ከመንገድ አንስታት እንደዚህ አስተምራት ተሸግሮ ምን ሆኖ እስከ ዛሬ እስከምደርስ ድረስ አደርሳታል። እና አሁን ደግሞ ቤተሰብ ሲመጣ ወላጅ ሲመጣ ሀና የምትቀይርበት ምክንያት ምንም የለም። ያ ወላጅ እንዳለ ሆኖ አባቱም ደግሞ እንደዛ አባት እንደሆነ ይቀጥላል ማለት ነው። እና ግን የሀና አባት ሀናን በጣም ያከብራታል፣ ይወዳታል። ዛሬ ቀን ሀና ብሎ ሲጠራት ራሱ እንዴት እንደዚህ ብል ጠራኝ
ብላ ሀና ከፍቷት ነበረ። ሌላ ብዙ ቃላቶችን ተናገራት። በዛ ምክንያት ሀናም እያለቀሰች ከዛ ቤት ወጣች። ቢሆንም ግን የሀና አባት በጣም ነው እየተጨነቀው፣ በጣም ነው በቃ ያዘነው። እኔ ልጄ በጣም አስከፍቻታለሁ እና ልጄ ተከፍታብኝ ማየት ለእኔ ሞት ነው ብሏል። እውነት ነው። ሀና በጣም ነው ለአባቱ የምታስበው፣ አባቱም እንደዛ። ሀና ስትጨነቅ ማየት ለሱ በጣም እንደ ሞት ነገር ነው እና በዛሬ ቀን እንግዲህ ሀና አልቅሳለች፣ ተጨንቃለች። ቤት ሙሉ ነው እየተጨነቀው። ይሄ እርግብና ባዩሽ ያመጡት ጣጣ ነው ይሄ ነገር የሆነ። ግን እስከ ዛሬ ያ ፎቶ ሀና ብታይ ኑሮ እነኝም መካከላቸው ገብቶ ሁሉ ነገሮችን አባላሹም ነበረ። ስንት ቀን እኮ ወይዘሪት ሜላት ያ ፎቶን አይታ እያለቀሰች ነበረ። ስንት ቀን ልታሳየው ነበረ። እችኛው ልጅሽ ሀሴትን እስኪ ልያት እያለች አንድ ቀን ራሱ ልታሳያት ነበረ እና የሆነ ሰው ስጠራት ወዳው ሄደች። እንደዛ ነው። ያ ጊዜ ያ ፎቶ ብታይ ኖሮ የራሷ ፎቶ እንደሆነ ታውቅ ነበርና ለዛ ነው። አሁንም እኮ ፎቶና መስቀሎ ስሰረቅበት ነው በቃ እየተሄደ እያለች እንደገና እርግብ ያ መስቀሉን አሳይታለች ለሀና። ስጪኝ፣ ይሄ የራሴ ነው፣ የሰው ነገር ምን አደርግልሻል ብላ ብትጠይቅም እሷ ግን አልሰጥሽም፣ ስራሽን አርፈሽ ስሪ፣ ካልሆነ ደግሞ ይጎዳሻለሁ ብላ አስጠነቀቀቻት። እና ሀና ይህንን ወጥ አደረገችው፣ ለማንም አልተናገረችም። ቢሆንም ግን ስራዋ ያ ፎቶ መፈተሽ ነበር። ፎቶን ካገኘ ፎቶ የራሷ መሆኑን ካወቀች በኋላ ያው ወይዘሪት ሜላት የምታየው ፎቶ ማለት ነው። እና ግን በጣም በቃ እርግጠኛ የሆነችው ይዛ ሚዲያ ላይ ወጥታ ያወራችው እና እሱ ደግሞ የሀና ታሪክ እንደሆነ ስታይ ፎቶንም ስታይ ያ ጊዜ ነው በቃ ጭራሹንም የኔ ሂስትሪ ነው የተወሰደ፣ በቁሜ ተዘርፍ ያለው በቃ አልቆልኛል ብላ አለቀሰች። ሀና ለዛ ነው ሰላምም ሀና በጣም ስለምትወዳት ቤት ድረስ ተከትላ እንትን አደረገቻት፣ አበረታታቻት። ምክንያቱም እህቷ ናት። በቃ ትክክለኛ እህቷ መሆኗን ባታውቅ እንኳን እንደዚህ ራሱ በጣም ነው የሚዋደዱት። የሀና ምስጢር የሰላም ምስጢር ወደ ሌላ ሰው አይሄድም። እነሱ ሁለቱ ነው የሚጨርሱት እና ለዛ ነው ምናሴም እንደዛ ሀናን በጣም ይወዳታል። በሀና ምክንያት ነው የዳነው። ያው ሀና እንደገና ደግሞ የባለሙያ ናት፣ የሕክምና ባለሙያም ስለሆነች እዚህ ቤተሰብ ውስጥ ብዙ ነገሮችን አድርጋለች። ወይዘሪት ሜላት አንዳንዴ ያው ትቆጣለች ለሀና፣ ግን ሰላምና ምናሴ አይታቸዋል። በጣም ነው